ቃል ግን ቆይ እስካሁን እንዴት ቻላችሁት? እሱ እኮ እንደዚህ ነው። የሆነች ልጅን ከፈለገ ማስጨነቅ ነው ስራ። አንቺ ላይ እንደዚህ አድርጎ አያውቅም? ቆሌው የማይወደኝ ብታይ ከቤተሰቦቼ በላይ እሱን ቆሌ ነው ውድድ ማረገው። እንዴ ስለጠላኝ ነው። ሆ እናቴ ወዶኝ ቢሆን አስበሻል? ወይ እኔንም አገናኝኛ ከማን ጋር? ከቆሌው ጋር። ከዛስ ምን ልትዩ? ያው ከራማቸውን ከኔ ላይ አንስተው ወደ አንቺ እንዲወስዱ ጠይቃቸው። ወይኔ ምቀኛ ከሩቅ አይመጣ የሚባለው ነገር እውነት ነው። ቃል ግን የምር በጣም እየጨነቀኝ ነው። አውቃለሁ ጓደኛዬ፣ ግን እሺ ምን እናድርግ? በቃ እኔ ለፖሊስ ላመለክት ነው። ወይ ፖሊስ የሰፈሩ ሰው እንደዚህ ያላደረገ ይመስልሻል እንዴ? ልጁ ግን ብር ከየት እንደሚመጣ ይታወቃል። ባንዴ ነው የሚወጣ። በዛ ላይ ደግሞ የሰሱ ሳይኖር አይቀርም እንዴ። እና እስከመች አላውቅም። እንግዲህ የሚያድነን እስኪመጣ ነው። ቆይ ልጁ ግን የዚህ ሰፈር ልጅ አይደለም? አረ አይደለም፣ አይቼውም አላውቅም። ስቃይ ነው በፈጣሪ። አይዞሽ ጓደኛዬ። ወይ ነው ልኩስልሽ? ወይ ነው አባቴ፣ ዛሬ ደግሞ ምሳን በላም እንዴ? ይሁንክ ጎተራውት ያንተ ወር ግን መች ነው የሚሞለው? አረ ወይራው አይነፋም። አሁን ምን ተበልቶ ነው የሚሞለው? ምን ተበልቶ? አሁን የበላው ያማተ ነው? አረ ወይራው ልቀቀኝ። አረ ወይራው አመመኝ እኮ። የበላውን ስታምን ነው የምትለቀቀው? እሺ አምኛለሁ። እንደሱ ነው የሚሻል ጎተራውት። ወይራው አባቴ፣ እኔ እኮ ፈታ ላርግሽ ብዬ ነው አይደል? እሱን ስትገረፍ ተወረዋል። እኔ ምልሽ ግን ያቺ ችግኝ የሌላ አዛረገችሽ አይደል? ስለማን ነው አባይ የምትወረው? ያቺ ነቻ በቅርቡ ሰፈራችን የገባችው። አላወከኝም እንዴ? እኔ እኮ ወይራው ነኝ። ቀኗን ነው የምጠብቅላት። እሱማ ልክ ነሽ፣ ግን የሌለ ማገዶ ፈጀች ብዬ እኮ። ተዋት፣ በደንብ መቃጠል አምሯት ነው። እኔ እኮ የምታስደስተኝ እዚህ ላይ ነው። አቤት የተያዘች ቀን ግን እሷን አያድርገኝ። አታስቢ፣ ትርፍራፊ ላንቺ መድረሱ አይቀርም። እሷንስ ቢሆን ማን አየብን አባቴ። ቋንቺ ለምንድን ነው ለሳሚ ማትለው? ምን ብዬ? አይገርምም? እድሜ ረጅም ነው ደወለ። እንደውም አሁን ነገር ሄሎ ሳሚዬ። ወይ ፌፊ እንዴት ነሽ? አለሁልህ። አይገርምም? እድሜ ረጅም ነው። ስናነሳ ነው ደወልከው። አረ ከማን ጋር ይሆናል ብለህ ነው? አንድ አድርቅ ነች ያለችኝ። መቼስ የፈረደባት ቃል ነች አይደል? እኔማ ከከተማው ይልቅ የሷን ነገር ነው መልመድ የከበደኝ። አንቺ እንደውም እሷን የመሰለሽ ጓደኛ ባታገኝ ኖሮ ጉድ ነበር የምትሆኝ። እሱስ ልክ ነህ። በሰው ሀገር ውሃ በልቶኝ ነበር እሷን ባላገኝ። ስመጣ ውለቷን እከፍላለሁ በይልኝ። በለው ወረኛ። እስኪ መጀመሪያ አንተና እሱማ መቼ ይቀራል ብለሽ ነው? ሳሚዬ፣ የምር ግን በጣም ናፍቀኸኛል። መች ነው የምትመጣልኝ? አሁን እኮ በቃ እየጨረስኩ ነው። ከች ልልሻለሁ። ሁልጊዜ እንዲህ ነው የምትለኝ። የሌለብሽን ኩርፊያ ከየት እያመጣሽ ነው? ምን የተፈጠረ ነገር አለ? እሱማ ምን ይፈጠራል? ናፍቀኸኝ ነው እንጂ። እስካሁን ታግስሽኝ አይደል? ደግሞ መምጫ ያሁን ደርሷል። በቃ ወደ ማታ እደውልልሻለሁ። አላቪ ቤብ። ቃልም ሰላም በይልኝ። እወድሻለሁ። እሺ ቻው። በቃ እንደዚህ እኮ ስትሆኝ ምንም የሌለብሽ ነው የሚመስለው። ታዲያ ምን ላድርግ? ሌላ ጭንቀት እኮ ጨምርበት ስላልፈለኩ ነው። ፌቡ፣ ብታስቢበት ግን ይሻላል። ማሰብማ አለብኝ። ወይሮ አባቴ፣ አንቺ እኮ ታድለሻል። ደግሞ ምን አቦንክ? በደህና ጊዜ ውጭ ሀገር ሄደ ጓደኛ አለ፣ ያውም ቸር የሆነ። አንተ ቁጫጭ፣ የኔ እሱ ጓደኝነት እንደዚህ በቀላሉ የመጣ ይመስላል እንዴ? የጫት ጓደኛዬ እኮ አይደለም። አረ ምንም ይሁን ብቻ ይቻሙ፣ እኔ አሉኝ እንጂ ጓደኛ የሚያወጣል። አታ አቤት። ይሄ ንግግር ቅኖ ሲፈታ ለኔ ነው እንዴ? ወይራው ስለምን ቅኔ ነው የምታወራው? ጆሲ እኮ ነኝ። እና ምን አቦነ ነው ጓደኛ ይወጣልኝ ምናምን እያልካፈን የምከፍተው? አረ ወይራው ችኮቹ መጡ። ስለምን ችክ ነው የምትወራው? አረ ዞረች ተመልከቺ።
ከአንተ ጋር በኋላ እንጨርሰዋለን። እሺ አንቺ ማን ነው? እኔ ነው ወይራው? አንቺን ማን ጠራሽ? እሷን ነው። ነይ ወደዚህ። አልሰማሽኝ መሰለኝ። ልምጣ ውስጥ ትመጫለሽ? ኧረ እመጣለሁ። አንቺ ከዚህ ማን ነው? እኔ ነው ማለቴ ጓደኛዬ። ጥፊ ያልኩሽ አንዴ። ለዚህ ጋር ቁጭ ነው ያልኩሽ አንዴ። እባክህ ወደ ቤት መሄድ አለብኝ። ምንድን ነው ያልሽው? እባክህ ወይራው አታሰቃኝ። እኔ እዚህ የመጣሁት ለመማር ብቻ ነው እኮ። እኔም ላስተምርሽ እኮ ነው ያልኩት። ወይራው አባቴ ቅድም እኮ ጥለሹ ነበረ ልሰጥሽ ብዬ ተናደሽ ነበር። ለዛ ነው። ጁሲ አሁን የትምህርት ሰዓት ስለደረሰ ቤትሽ የበላይ ምን ይመስልሻል? መምህር እርሶ ብሎኝ ነው። ግን ቲቸርዬ እረፍት ሰዓት ላይ መጥቼ ትንሽ ነገር ብቀማምስ ደስ ይለኛል። አንተ ደግሞ ፊት ስታበዛዋለህ። ጥፋውን ከዚህ ሂድ። ከተባለነማ ይመረሻል። ቆንጆዋ ተማሪ እና ትምህርቱ ከምን ይጀምርልሽ? የምን ትምህርት? የብርሃኑ ነጋ ልበልሽ? ይኸውልሽ የምሰጥሽ ምርጫ በአግባቡ ብትጠቀም ይሻልሻልሽ። እኮ የምን ምርጫ? ካለበለዚያ እኔ የመረጥኩልሽን ትማሪያለሽ። ኦኬ። ስለዚህ እኔ የመረጥኩልሽ ነው የምትማሪው ማለት ነው። በተይ ጥሎብኝ እኔ ደግሞ ባዮሎጂ እንዴት ይጸዳኛል መሰለሽ? አብሶ ደግሞ ስለመራባት ሲወራ አንቺ ይጸዳሽ? እባክህ ወይራው እኔ ራሴ የምለው ሰው አለኝ። በእናትህ የለም? የለኝም። እሺ በእናትህ ይሆነብህ። እሷንም አላውቃት። ትሰምኛለሽ? ትንሽ ደቂቃ ብቻ ነው የምሰጥሽ። እንኪያው ነኝ ሳይ ድጋሚ ያልኩሽ አንዴ። ቆይ ግን እንዴት ነው በዚህ አይነት ሁኔታ የምቀጥለው? በቃ ሴት ልጅ መብት የላትም ማለት ነው? ቆይ እኔማ በዚህ አይነት ሁኔታ መቀጠል አልፈልግም። ትምህርቴንም ቢሆን ትቼ እሄዳለሁ። እንደውም በቃ ቃል ያለችው እውነቷን ነው። አሁን ሳሚ መስማት አለበት እንዴ። ቆይ እንደዚህማ ማድረግ የለብኝም። ሳሚ እንደዚህ አይነት ነገር ከሰማ እንደማያስችለው እያወቅኩማ መናገር የለብኝም። ትንሽ ጊዜ አይደል የቀረው? እስከዛ እንደምንም ብዬ እታገላለሁ። ታች ነይ ወደዚህ። ዛሬ እንኳን ለምን አትተውኝም? እኔ ያልኩሽ አይደል እንዴ? ነይ ቁጭ በይ። እሱ ጋር ማን አለሽ? እዚህ ጋር ቁጭ በይ። ተቀመጥኩ። ነይ ያልኩሽ። ነይ በረብ ጠጋ ጎበዝ። የኔ ልዩ የኔ ፍቅር ዛሬ ደግሞ እንዴት አባሽ ነው ያማረብሽ እባክሽ። እስኪ እኔ ልዩ በደምብ
በጣም ቆንጆ ነሽ እባክሽ። እዚህ ጋር የሚታይሻል። እዚህ ጋር ቆሻሻ አለብኛ። በእኔ አንሽልኝ። ማን በእጅሽ አንሽልኛለሽ? በእነዚህ በሚያምሩ ከንፈሮች ነው ልታነሽልኝ የምፈልገው። በይ አንሽልኝ። እጅሽን ልቀቂው፣ ልቀቂው። ቀና ብለሽ አይኔን እይኝ። የዚች ቀን ደግሞ ይደርሳልሽ። ሂጃ ቃል በቃው መወሰን ያለብኝ ይመስለኛል። ምንድነው የምትወስኙ? ትምህርቴን ላቋርጥ ነው። እንዴ ለምን ብለሽ? አንቺ ደግሞ ምን እንደሚያስጨንቀኝ ሳይገባሽ ቀርቶ ነው? እሱንም አውቃለሁ፣ ነገር ግን ሌላ መፍትሄ አናጣም እኮ። ምን አይነት መፍትሄ? በቃ ሌላ ሰፈር መከራየት ነው። ቃል ሳሚ ለምን እዚህ ቤት እንድገባ እንዳደረገኝ ነግሬሽ አይደል? ከለቀኩም እኮ ለሱ ማሳወቅ አለብኝ። እና ሳውቂዋ። ቆይ አንቺ መሞት ነው እንዴ ፍላጎትሽ? ያልገባሽ ነገር አለ። ሳሚ እኮ አንቺ እንደምታስበው አይነት ሰው እንዳይመስልሽ። እንዴት? ምንም እንኳን በትምህርቱ በጣም ጎበዝ ተማሪ ቢሆንም እኛ ሁላችንም እሱን እያየን ብናድግም ግን ምን ያኔ ክፍለ ሀገር እያለን እንደሱ መንፈራ ሰው አልነበረም። በዛ ላይ ደግሞ በቃ ሲበዛ ተደባዳቢ ነው። ይሄማ አሳየው ነው ለኛ የሚተርፋላ። ታዲያ እኔ የሚያስጨንቀኝ ምን ሆነና አንድ ነገር ከሰማ ሁሉን ነገር ግፍ አድርጎ ነው የሚመጣው። እኔ ደግሞ ምንም ነገር ሲበላሽ ማየት አልፈልግም። እና ትምህርትሽን ስታቋርጪ እሱ የሚያስደስተው ይመስላል? እንደማያስደስተው ማውቃለሁ፣ ግን ምን ላርክ? እስከዛ ክብረ ቢስ ሆኜ መጠበቅ አልፈልግም። በዛ ላይ ደግሞ 1 አመት ብቻ ናት የቀረችው። ለዚህ በእኔ ምክንያት የሁሉ አመት የለፋበት ነገር ሲበላሽ ማየት አልፈልግም። ኡፍ ምን አይነት ግራ የሚያጋባ ነገር ነው። አረ ፈጣሪ አንድ በለን። ይህማ ለፈጣሪ የሚመለስ አይመስለኝም። እሱማ ለሁሉም ጊዜ ያለው ነው የተባለው። ብቻ አንቺ ለመረጋጋት ሞክር እሺ። በእኔት አውይራ እቃው ተገኝቷል እያሉ ነው። የምር ነው? አው ጉሌ ደውሎልኝ ነበረ። ይሄማ ጸዴ ነው እና ዛሬ ሊሆን ነው። እሱማ ግድ ይላል። ይቻይት ከዛሬ አታልፍ። ቤቱ ፊክስ ነው አይደል? አረ አሳስብሽ። ይኸውልሽ አሁን ከጉሌ እቃውን ተቀበለን በኋላ ጊዜ ሳናጠፋ እናደርገዋለን። እስታይ ወይራው ጻድቃን ሳይቀጣጠሩ ይገናኛሉ ማለት ይሄኔ ነው። ቺኳ ደጃለች። የኃጢአቱን መንገድ ልንጀምረው ስለሆነ የጻድቅ የመጨረሻውን ጉዞ እንድታጣጥመው ይዤ ልንገር። ስታይል ኪሳባ ይመች። ዛሬ ሙሉ ቀን እንዴት ናፍቀሽኝ እንደነበር አንቺ አልናፈቅሽ? ቆይ ግን ለምን አትተወኝም? ተወኝ አልኩህ። በቃ ተወኝ፣ ትምህርቴን ልማርበት። ያለበለዚያ ግን ምን ጨርሽዋ? ለፖሊስ እናመለክታለን። ፖሊስ? አትነካከኝ እኮ። ትሰማኛለህ? ማንም ልትሆን ትችላለህ። ከዚህ በኋላ ግን ከጓደኛዬ ራስ እንድትወርድ እፈልጋለሁ። ትሰምኛለሽ? አንቺ ቁጫጭ ከማን ጋር እንደምትወሪው እቂ። አንቺ ደግሞ ልብ ብለሽ አድምጪ። ዛሬ ራት ከኔ ጋር ቀጠሯለሽ። ይሄን ብታው ልቅሽ እንድትመለሽ ፈልጋለሁ። አለበለዚያ ግን በዚህ መንገድ አልፋለሁ። አይነ ስብሽን ነው ማጠፋለሽ። ይጆል ወይ ራባ ያ ጆሲ አሁን ከጉሌ ከሆነ ተቀበለን እንምጣ። ቢስ በቃ እስቲ እንመርሻ እስቲ
በጣም ይቅርታ የኔ ጦስ ላንቺም ተረፈሽ አይደል? ምን ሆነሽ ነው ፌቢ? አንቺ እኮ ጓደኛዬ ነሽ። ስለምን ጦስ ነው የምታወሪው? ቆይ እኔማ ማደርገውን ነው ማውቀው። ምን ልታረጊ ነው? እሱን ለኔ ታዩ። ፕሊዝ ፌቢ፣ መጥፎ ነገር እንድታረጊ አልፈልግም። ያን ያህልማ ሰነፍ አይደለሁም። በይ ወደ ቤት ገብተሽ ትሄጃለሽ። አይ እኔ ልሂድ ወደ ቤት። ብቻ እራት ያለውን ነገር ልትቀበዩ ነው እንዴ? እራት ታስቢ ጓደኛዬ፣ እንደዚህ አይነት ነገርማ አላደርግም። እሺ ለማንኛውም ቻው ቻው። ኡፍ ምን አይነት ጣጣ ነው? ሳሚ ገመሽ ደውል ባላንስ የለኝም። እስኪ ኦንላይን ላይ ከሆነ ልላክለት መልእክት። I know you told your friend you're not okay, and tell me what's wrong and why you never said you felt that way. Guess you're trying to stay strong and fake a smile until I look away. But I've known you too long, it hurts to watch your blue eyes fade to gray as you fade away. As you fade away, I know you told your friend you're not okay, and tell me what's wrong and why you never said you felt that way. Guess you're trying to stay strong and fake. አዎ ሳሚ፣ ይህ ነገር ሲፈጠር ነው የደወልኩልህ እንጂ እሷ እንድታቀባት አልፈለገችም። በቃ አንቺ እስከዛው አረጋገጥ። እኔ አሁን እነሳለሁ። እሺ ተመስገን። ይቺ ቁጫጭ እስከመቼስ ጉራዋ ታጉራል ጥቆይ ነው መውጣቷማ መች ይቀራል ብለን። እርግጠኛ ግን ቤት ውስጥ አለች እንዴ? ወይራው በዚህ ማሳብ አይግባሽ። ጆሲ እኮ ነኝ። ይቻም ያረዲልሽ። በቃ እንደዛ ኮን ሌላ ዘሬን ዘይድላታል። ወይራው አባቴ ባለመላ ታዛዥ ነኝ አለቃ። ቃል በጣም እየጨነቀኝ ነው፣ ግን ምን ይሻለኛል? ፌቡ በቃ እንደዚህ አትሁኝ። ምን ማድረግ ይቻላል? ተይኝ እስቲ። ሰውየው እኮ እጁ በጣም ረጅም ነው። በዛ ላይ ደግሞ ምንም ነገር አልሳካ ብሎኛል። የቀረኛ አንድ አማራጭ ቢኖር ትምህርቴን ትቼ ከዚህ ሀገር መጥፋት ብቻ ነው። ተይ እንደዚህ አትበይ። የሆነ ነገርማ እንፈጥራለን። ምንም መፍጠር አንችልም። አንቺም ከዚህ በላይ በእኔ ምክንያት መሰቃየት የለብሽም። በቃ ወደ ትምህርትሽ ተመለሽ። ትንሽ ቀን የቀረን፣ የሐኪም ማስረጃ ጽፈን እንመለሳለን። የኔን ነገርማ ታዩ አልኩሽ እኮ። ፌቡ በቃ ገዝቼ ልምጣ? እሺ በቃ እንዳይተናኮልሽ ተጠንቀቂ። ችግር የለም፣ ምንም አያደርጉኝ። ሄሎ ሳሚ። ቃል እንዴት ነሽ? ሰፈር ደርሻለሁ። አንድ ላይ ናችሁ? አዎ አንድ ላይ ነኝ። እንደምመጣ አታውቅም አይደል? አዎ አልነገርኳትም። አሁን እቃ ልግዛ ብዬ ነው የወጣሁት። በቃ እንደዛ ከሆነ እኔና አብረን እንገባለን። እሺ እሺ። ጉሌ ያልደበረውማ? አረ እንዴት ይደብረዋል? ጀለስ አይደል እንዴ? ባይደብረው ነው የሚሻለው። አረ በጭራሽ አይደብረውም። ጉሌ እኮ ያራዳ ልጅ ነው። ሳሚ አባ ቀላል ያራዳ ልጅ ብዙ ለታለት። አረ ጀለስ በዛለች። አንቺን ነው መሰለኝ። ምንድነው ሳሚ? ሹሩባ ነው ምንድነው? እንዴ ያተባክሽ ያንተ በጣም አምሮብሃል። ተቀይራል። ምን ሆነሽ ነው ደግሞ? ጸጉርሽን ራሱ አሳደግሽ አይደል እንዴ? ይሄ አባት በጣም ናፈቀኝ። ቆይ እንዴ እዚህ ልትገኝ ቻልክ? ኧረ ሳሚ አንቺ ከሄድሽ በኋላ እኮ በጣም ብዙ ነገር ተፈጥሯል። ብዙ ነገር ተፈጥሯል ስትል
በጣም ብዙ ነገር ነው አማን። ቆይ ታዲያ ለምን ደውላ አልነገርከኝም? ምን ተብሎ ይነገራል? አንተ ቆይ እንዴት ልትመጣ ቻልክ? ለዞም ያለውበት ድረስ እኔም አንተን ብዬ አይደለም የመጣሁት፣ ግን አጋጣሚ ይገርማል። እንዴ ወራው ሳቢውን የምትልክልሽ ጅልስና ይቺ ነች እንዴ? ምን ወራው? እቺን ታያት እባክሽ። ይልቅ የመጣበት ልሸኝና በኋላ እንገናኛለን። ሳሚ መጣሽ? እዚህ ጠብቀኝ። ሳሚ አንተ ወልጋዳ እንዳልቆ ለመመ ቃል ቆይ አንተ ነበርክ ማለት ነው ለዚህ ሁሉ ተጠያቂ? ሂድና ምን እንደተፈጠረ አጣርተና። እሺ አለቃ። አልገባኝም። ስለምን እንደምትወሪ? እንዳልገባቱን ሁሉንም ነገር አይቼዋለሁ። ማለት ከማን ጋር ቆመ ነበር ስታወራ የነበረው? ከማን ጋር ወራው? ከማን ጋር ነበር ሳወራ የነበረው? ከወራ ጋር ቆመ ስታወራ አልነበረ? ወራው ኦኬ። ሳሚ ማለት ነው? ማን ነው ሳሚ? እናንተ ወራው ነው መሰለኝ የምትሉት። ሳሚ ከዩኒቨርሲቲ ጓደኛዬ ነው። እዚህ መገናኘታችን ሁሉ ገርሞኛል። ምን? ወራው ጓደኛ ነው ማለት ነው? አዎ። ምን ነው ዝም አልሽ? እንግዲህ ስማኝ፣ አንተ እዚህ ድረስ እንድትመጣ ያደረገህና ፌቨንስ ያስጨንቃት የነበረው ጓደኛ ያልከው ሰው ነው። እሺ እርግጠኛ ነሽ? አዎ እርግጠኛ ነኝ። አንተ ምን ሆነ ነው? ጓደኛ ሳሚ ምን ሆነ? ጓደኛ የልጅቷ ፍቅረኛ ስለሆነ አይቀርም። የማን? ያቺ ነች የምናስቸግራት። ቆይ አንተ እንዴት አወቅ? ተከታተላችሁ አላልከኝም? ስከታተላችሁ ነበር። ምን? አዎ። አለቀልን በለኛ። እንዴት? ሳሚ ወይኔ ተጋደሉ። ሳሚን ተናዶ አታገኝ። አብሬን የወጫጭቀናል። ምን? ሳሚ ወይኔ እናቴ! እባክህ ሳሚ፣ እባክህ በእኔ ለምንህ፣ በእናትህ እስቲ ልፋትን አስበው እባክህ። በምትወዳት እናት ይሻላል ሳሚ፣ በእናትህ እባክህ ሳሚ። በእግዚአብሔር ምን ሆነ ነው? በቃ ተረጋጋ። እቺ ቆይ ለምን? በቃ ተወው፣ ተረጋጋ በእናትህ። ለምን? ምን ባደርግ ነው ፍቅረኛዬን እየተከታተልክ እንዲህ ስታረጋት ነበር? ምንድነው ጥፋቴ? እንድትለወስ ስለለፋው ተናገር። ምንድነው በደለኝ? አንተ ምንም አልበደልከኝም ሳሚ። እንግዲያውስ እውነቱን ልንገር፣ ከአንተ ሷሽና ብር ዝቀበል የነበረው ሁሉም ውሸት ነው። ምንም የቆመ ህይወት የለኝም። ህይወቴን፣ ኑሬን፣ ሁሉ ነገሬን ጽዮን አበላሽታች ከሄደች በኋላ ሙሉ ነገር መኖር አቁሜያለሁ። ገላኛለች ሳሚ። አዎ ሳሚ፣ ጽዮን ቀለደችብኝ። ያንን የመሰለ ፍቅሬን ረግጠው ከሄደች በኋላ ሁሉ ነገር አስጠላኝ። ለዛም ነው ሰፈር ቀይሬ የመጣሁት። ከዛ በኋላ ሴት የምትባል በሙሉ ላዘቀ ለራሴ ቃል ገባሁ። ለዛም ነው ያንተ የምስኪኑን ጓደኛዬን ህይወት አበላሽቼ የነበረው። እባክህ ይቅር በለኝ ሳሚ። እንደዚህ መሆን ይባላል? እባክህ ይቅር በለኝ ሳሚ። እባክህ ይቅር በለኝ። ይቅር ባትለኝም አልቀየምህም። አይ ይቺ ጽዮን እንደዚህ ሁኜ እንኳን መቼም አትሁን። በጣም አዝናለሁ፣ ግን አሁን ሳሚ ጋር መድረስ አለብኝ። እንደምታስቢው አይደለም፣ ጥሩ ልጅ ነው እና በቃ ይቅር በይውና ሂጄ ላድነው፣ ያለበዛ አጥዋለሁ። ሂድና አድነው። ይቅር ብዬዋለሁ። ለዛ አይደለም አንገባ
የኔ ቆንጆ እንዴት እንዳማረብሽ እኮ ዛሬ ደግሞ አሽሙር መሆኑ ነው። ኧረ የምን አሽሙር አመጣሽ አንቺ ደግሞ? ኧረ እባክሽ አንቺ ልጅ እንዳግብተሽ ቆንጆ የሆንሽው። ላይ እናቴ ተይኝ እስቲ አታግቢና አግብተሽ በያስሬ እባክሽ ዘንድሮ እንዴት አለና ነው የሚገባው? ኧረ እባክሽ የሴቶቹ ነው ጊዜሻል። አይ ማሂ ጊዜው ግን እንዴት እንደቀልድ እንደሚሮጥ አስተውለሻል? እኔና ኤርሚ ራሱ እኮ ከተጋባን 3 አመት ሆነ። እንዴ በጣም እንጂ አንቺ ይሄ ማለት እኮ እንደቀልድ እኔ ኑሮዬን በሱዲን ካደረኩ 3 አመት ሊሞላኝ ማለት ነው። አዎ ማሂ ታስታውሻለሽ? የሰርጊ ሰሞን ፕሮሰስሽ አልቆልሽ ቶሎ እንዳትይ ጠዋት ማታ ነበር እኮ ጸሎቴ። አንቺ ተረገምሽ። እንዴ ደግሞ ከምንም በላይ እማዬ ይሄን ስትሰማ ይሳቀችው ሳቅ እስካሁን ድረስ አይኔ ላይ አለ። እና ምን ላድርግልሽ ነው አብሮ አደጌ? አንቺ የሌለሽበት ብሞሸር ምን ያህል እንደሚከፋኝ ሳታቂ ቀርተሽ ነው። ለዛም ብሎ አይደል እንደ እግዚአብሔር ጸሎትሽን ሰምቶ ነገሮች እንደዛ ያዘገየልሽ። ለነገሩ ከልጅነታችን ጀምሮ ላንቺ ፌቨር ሲሰራ ነው ያደግነው። እንደዚህ ይባላል? ቆይ ለኔ ምን የተለየ ነገር ተደርጎልኝ ነው እንደዚህ ብትዩ? ኧረ እባክሽ ቢረሳ የሮቤል ጉዳይ ይረሳል እንዴ? ማህሌት እንዴ ምን ሆነሽ ነው? የምሬን እኮ ነው። ይሄን ይሸበል ያኮ ልጅነት ነው እንዴ? ደሞ እኮ ውርርዳችን አስበሽዋል? ጸሎታችን ራሱ ሲያስቅ። ቆይ ላሳይሽ። ፈጣሪ ሆይ ሮቤልን ሁለታችንም ወደነዋል፣ ግን እባክህ እሱ እኔን ብቻ እንዲወድ አድርገው። ታዲያ እንደዛም ሆኖ እኮ ያንቺ ጸሎት ነው የተሰማው። ኧረ እባክሽ እሱን እንኳን ታዩ መረማመጃ ድልድይ ነው ያደረገኝ። ኧረ አንቺ ልጅ የምሬን እኮ ነው ሜሪ። ኢየሱስ ይሁን እኔ እኮ እግዚአብሔር ነው የሚገርመኝ። የኔን ጸሎት እንዳለ ላንቺ መሸጋገሪያ ድልድይ አድርጎሽ ጽፍብኝ ነው የሚሰማኝ። በይ እናቴ ብዬ ካዳመጥኩሽ አንቺ በጣም ብዙ የማውራት እቅድ አለሽ። ቆይ እናቴ መጣሁ። እሺ ወይ የለት ሂጂ ነው? ቆይ መጣሁ። ውሃ ይዤ ልምጣ። አሁን ግን ጸሎቴን ራሴ ሙሉልኝ። በትክክል ገብቶኛል ዶክተር። ይኸውልህ ኤርሚያስ፣ ስለዚህ ክትትል ያስፈልግሃል። ግን ተስፋ ያለው ይመስላል ዶክተር። ኤርሚያስ፣ እኛ የተቻለን ሁሉ እናደርጋለን። ከፈጣሪ ጋር ሁሉ ነገር ሞክራለን። ሌላ ምን አማራጭ አለ ብለን ዶክተር? ይኸውልህ ኤርሚያስ፣ ከዚህ በፊት የብዙ ሰዎች ውጤት ሲቀየር አይቻለሁ። ስለዚህ በርታ ማለት ነው። እሺ ዶክተር፣ ፈጣሪ ያውቃል። ደግሞ ከምንም በላይ አንተ እድለኛ ነህ። የምትረዳ ሚስት ነው ያለችህ። እሱስ ልክ ብላል ዶክተር። እሷን ባይሰጠኝ ምን ይውጠኝ ነበር። እውነት ነው። ይሄ ለአንተ ብርታት ነው የሚሆነው። ግን ሜሮን ደህና ነች? ደህና ነኝ ማሂዬ። ኤርሚ እያለ ምን ሆናለሁ ብለሽ ነው? እና ቆይ ምንድን ነው ዝምታ? የምን ዝምታ? የሚጥዬ ልበልሽ ውብዬ? ተኝተው ይሆናላ። እናንተ ቀድማችሁ ብትተኙ አይሻል? አንቺ እኮ በቃ አያልቅብሽም አይደል? የምሬን እኮ ነው። መቆየቱን ፈልጋችሁት ነው? አይሻልም? አይ ትንሽ እኮ ነገሮችን እናስተካክል ብለን ነው። ምንድን ነው የምታስተካክሉት? ያው ጊዜውን ታውቂው የለ ሜሪ። እኔ እኮ አብሮ አደግ ጓደኛሽ ነኝ። የሆነ ነገር ልደብቅኝ ስትይ አይኖችሽን አይቼ አውቅብሻለሁ። ቆይ የተፈጠረ ችግር አለ እንዴ? ችግር ሆንኩብሽ አይደል ሜሪ? ፈጣሪ ሆይ መልሱ ያለው አንተ ጋር ብቻ ነው። እኔ አሁን ደክሞኛል። በራሴ ማድረግ የምችለው አንዳች ነገር እንደሌለ አውቄያለሁ። በቃ ለእኔ ሳይሆን ለዚህ ምስኪን ልጅ ስትል አንተ ጎብኝ። እባክህን ፈጣሪ ሆይ፣ እባክህን አምላኬ፣ እባክህን እባክህን።
ሄሎ ዳኒ። ኤርሚ ወዴት ሄድክ? ትንሽ ራሴን ያዝ ሲያደርገኝ እኮ አስፈቅጄ ወጣሁ። እና ሄድኩ አይባልም? እሺ አሁን ይደርሳል። ወደ ሰፈር አካባቢ እንሄዳለን። በቃ ጠብቀኝና 1-2 ብለን እንገባለን። አይ ዳኒ ዛሬ እንኳን መግባት አለብኝ። በዛ ላይ ደግሞ ሚስትየዋን እየመጣሁ ነው ብያታለሁ። እኔ እኮ ትንሽ ለቀቅ ያደርግሃል ብዬ ነው። ግን እቴጌ እየጠበቁ ከሆነ ግባ በቃ። እሺ ዳኒ ነገ እንገናኛለን በቃ። እሺ ኤርሚ ቻው። አንተ ምን አለብክ የደላው ሙቀኝ ካላሉ ወይኔ ጓደኛዬ ምን አይነት የሚጨንቅ ነገር ነው የነገርሽኝ? ማይ ይህንን ነገር ለማንም ነገር አላውቅም። ለአንቺም የነገርኩሽ ምንም ነገር ተደባብቀን ስለማናውቅ። ይገባኛል ሜሪ፣ ግን መጀመሪያ አንቺ ተረጋጊ። ታውቂያለሽ እናቴ መች ነው እንደ ሰው ወጉን የምታሳይኝ? መች ነው የምትወልጂው? መች ነው አያት የምታደርጊኝ? ያለች መጨቅጨቅ ከጀመረኝ ዘበን አልፏታል። ሜሪ በሳቸውም እኮ አይፈረድም፣ ልክ ናቸው። ቆይ ግን እሱ ሕክምና ምናምን አልሞከረም እንዴ? አይ ማይ ምን ያልሄድንበት ቦታ አለ ብለሽ ነው? እሱም እኮ ተጨነቀ። ግራ የሚያጋባ ነገር እኮ ነው ማይ። እውነቴን ነው የምልሽ፣ እኔ ከኤርሚ ምንም የጎደለብኝ ነገር የለም። ያለ ልጅ እንኳን ዘላለም ትኖራላችሁ ብንባል አምኜ ነው የምቀበለው። በጣም ነው የምወደው። እናቴ ግን አያት ሳታደርግኝ አፈር ልቀምስ ነው ብላ ጠዋት ማታ ታስጨንቀኛለች። የኔ ቆንጆ በቃ ተረጋጊ። ለቅድሽ ጥሩ ምክንያት አግኝተሻል። አሁን የትም አታመልጥሽም። ሜሪዬ በቃ ተረጋጊ። አሁን እኮ እኔም መጥቻለሁ። የማዘርንም ጉዳይ መላ እንለዋለን። ዋናው ነገር ግን አንቺ መረጋጋትሽ ነው። ተረጋጊ። ጓደኛዬ፣ የኔ ሚስጥረኛ፣ ለዚህ ነበር እኮ እንድትሄጂብኝ አልፈልግም። ከዚህ በኋላ ግን አትሄጂ። መቆየቴማ ግድ ነው። ወይኔ ሰዓቱ እንዴት ነው ሄደው? ሜሪዬ መሄድ አለብኝ። ከቤት ስወጣ ራሱ ተነጫነጩብኝ ነበር። ደግሞ መጣሽ እሷ ጋር ልትይ እያሉኝ። ኤርሚ እኮ መምጫ ደርሳል። ሳታገኘው ሜሪዬ ትሄድብኛል። ሌላ ጊዜ አገኘዋለሁ። እሺ ደግሞ እሺ በቃ ታንሽሽ። እንዴ ኤርሚ ስምን ስናነሳው ማሂ እንዴት ነሽ? እንዴት ነህ? አለሁልሽ። ደህና ነሽ? እንዴት ነሽ? ደህና ነህ? አለሁልሽ። እኔስ ሰላም አልባልም? ወይኔ እንዴት ነሽ? እኔ እኮ ሚስትየዋ ዛሬ ምነው ድምጧ ጠፋላለሁ። ለካ አንቺን አግኝታ ነው። ምን ታደርገዋለህ እንግዲህ። እና ወዴት ነው ስመጣ? ወይ ኤርሚ እንደዛ አይደለም። ከመጣ በጣም ብዙ ቆይቻለሁ። ደግሞ ከቤት ስወጣ ራሱ አኩርፈው ነበር። ባይሆን ሌላ ጊዜ መጣና ግን በደንብ እንጫወታለን። አንድ ነገር ቢያት ሜሪ። አይ ኤርሚ፣ ማሂ እኮ አንድ ነገር ካሰበች ጨዋታው አለቀ፣ ዳቦ ተቆረሰ። አንቺ ሰማልኛ ኤርሚ፣ ከአብሮ አደግ ጋር ትሰደድ ማለት እኮ ይሄ ነው። ስለዚህ በከንቱ አትልፋ እያላችሁ ነው አብሮ አደጎቹ። ውይ ኤርሚ እንደዛ አይደለም። እሷን አትስማት። እኔ መሄድ ስላለብኝ ነው። እንግዲህ ካልሽ ምን ማድረግ ይቻላል? ሜሪ ሸኛት በቃ። አረ በፍጹም አይሆንም። ራይድ ስለምጠራ አያስፈልግም።
ደግሞ በኋላ ሚስቴን ወሰድሽብኝ ብለህ ብትከሰኝስ? አንቺ ማርኮኝ ልጅ በሉ ደህና ደሩ። ደህና ደሪ እኔ ቆንጆ። እሺ ማይ ቻው። አይ ማይ ተቆሽ ልጅ ነች በጣም እና እንዴት ነሽ ልኝ ሚስትየዋ? ምን አገባክ? ምን አገባክ? ገና ለገና ማሂ መጣች ብለሽ መኮራቱ ነው። ገና ምን አይተክ? እኔን ምን አይተክ? ከያዝኩሽ ምን እንደማደርግሽ ታውቂያለሽ። ምን ልታመጣ? ምን ልታመጣ? እኔን እሺ ምን ሆንኩ? አይንሽ አልቅሰሻል እንዴ? እንትን እኮ ጉንፋን ሊዘኝ ነው መሰለኝ። ከጧት ጀምሮ አይኔ እንደዚህ ነው። አሃ እቺ ጠጋ ጠጋ እጅ ናፍቆኛል ለማለት ነው አይደል? ምን በቃ ክብርት፣ እኔ እንደሆነ ለሰው ራስ ሰርቶ ማቅረብ እንደ ትልቅ ነገር ነው የማየው። ስለዚህ ይጨናነው ባለሟል የምግብ ምርጫዬ ምን እንደሆነ ያውቃሉ። ስለዚህ በቶሎ ሰርተው ያድርሱልኝ። ታዛዥ ነኝ ክብርት። ትንሽ ደቂቃ ብቻ ይጠብቁ። ኤርሚ ሰሞኑን ግን ደከመ እያበዛ ነው ታውቀዋላ? አዎ እባክህ አዲሱ ፕሮጀክት ትንሽ አጨናነቀኝና ለዛ ነው። እሱንማ አውቀዋለሁ። እና የሚስቴው ስራ ምን ሆነና? እሷ እኮ ትንፍስፍስ ስትልብኝ እኮ ነው ገና ድካሚ ሁሉ ልቅቅኝ ብለኝ። እኔስ መጫጣሁት። እሱን ፈልገህ አይደል እንዴ በጊዜ ወደ እሷ የምትሮጠው? አግብቴን ገጸ በረከት አትካፈልና ዝም ብለህ ስታወራ ነው። አባቴ እኔ የሚተነፍስብኝ ሰው አላጣውም። ያውም በምርጫ ነው። እሺ ይሄ እኮ ነው ችግሩ። የትኛው የበሽታ የትኛው የመፍትሄ እንደሆነ ስለማታውቀው እንዲሁ በከንቱ ስተዋራ ትኖራለህ። እሱን ለእኔ ብትው አይሻልም? ባልተውስ ምን አመጣለሁ ብለህ ነው? ምንም። እኔ የምለው ግን የሜሪ ጓደኛ መጣሽ ነው የምትለኝ? እና ምን ልትሆን? እኔማ ምን ሆናለሁ? እንደው እናንተ በዛችሁ ብዬ ነው እንጂ። በዛን ብካር ላይ ያጅቡ። ወይኔ ዳኒ፣ እኔ ነው አያጅቡ? እየተዋወቀ አሳነስኩብህ። አንተና ሴት ፊት ለፊት ያያችሁ ማለት እኮ ከምሽጎ የወጣች አይጥ ከድመት ጋር ተገናኘች ማለት ነው። እጣ ፈንታን ፈታቃለች። አረ ሰውየው፣ እኔ ራሱ የራሴዎቼ በስተው ማስገባበት ጠፍቶብኛል። ለዚህ ሲሆንማ መች ቦታ ታጣለህ? ይሄን ያክልማ ኮርማ ታርጉ። ትክክለኛ ስም ኮርሞ። ባይዞ እሱን ተውና ሜሪ ግን ደህና ነች? እኔ ስቀየውን ኩባት እንጂ እሷ ደህና ነች። እባክህ የምር ግን አንዳንዴ የእናንተ ፍቅር ሳይወቁ አግባግባ ይለኛል አይደል? ኮርሞ አግባግባ ይላል። አዎ አግባግባ ይለኛል ኮርሞ።
አምላኬ ብቻ አይ ለኤርሚለው እንዴ ሁለት ሊባ አምላኬ ሆይ አላምንም ሁለት እኮ ነው ኤርሚ እግዚአብሔር አልቸኮልኩም ተሳስቼ ይሆን እንዴ ወይ ሌላ ገዝቼ ድጋሚ ቼክ ላደርግ አንድ ነው ሁለት ነው ቆይ ዩቲዩብ ላይ ሰርች ላደርግ እስቲ ድጋሚ እውነት ነው ወይኔ አምላኬ ሆይ እሺ ቆይ እስማ አሁን ቦል እንደዚህ ኤርሚ ኤርሚ ጋር ልደውል ሄሎ ማሂ ወይ ሜሪ፣ ምንድን ነው ደስታው? ማሂ እኔ ማመን አልቻልኩም። ፈጣሪ ጸሎቴን ሳይሰማኝ አይቀርም። እንኳን ደስ አለሽ በይኝ እስቲ ጓደኛዬ። እንኳን ደስ አለሽ። ቆይ ምን ተገኝቶ ነው? ማሂ ሳላረግዝ አልቀርም። ምን ማለት? እንዴት? እኔ እንጃ ማሂ አላቅም። ቁርስ ስበላ እኮ ወደ ላይ ሲለኝ የእርግዝና መመርመሪያውን ገዝቼ ቼክ አድርጌ ነው። ቆይ ግን ሁለት ነው የሚበራው? ማሂ ማሂ! አቤት አቤት! ሜሪ ምን ነው ዝም አልሽ? ሜሪ ታውቂ የለ ያው ደንግጬ ነው። የኔ ቆንጆ እኔ ራሱ ማመን አቅቶኛል ነው የምልሽ። ብታይ እኮ አሁን ለኤርሚ ደውዬ ልነግረው ስለው አንቺ የደወልሽልኝ። በቃ እሺ ልደውልለትና ልንገረው በእናትሽ። የኔ ጌታ እንዴት ደስ እንደሚለው እኮ። ኖ ሜሪ ቆይ አንዴ አትደውይለት። እንዴ ለምን? ሜሪ ይሄ ጉዳይ ላንቺና ለሱ ምን ያህል ትልቅ እንደሆነ አውቃለሁ እና በያሹ መሳሪያ ደግሞ 100% እርግጠኛ መሆን አይቻልም። እና ምን እያልሽ ነው? ያውልሽ ሜሪ ደስታሽን ለማደብዘዝ ፈልጌ አይደለም፣ ግን ምን መሰለሽ መጀመሪያ ክሊኒክ ሄደን እርግጠኛ ከሆነ በኋላ ብንነግረው ይሻላል። ይሻላል? አዎ ሜሪ እሺ በይ እንጂ አያርገውና ነገሩ እንኳን ድንገት ባይሆን ከሰማ በኋላ ከሆነ ህመሙ ለሱ ከባድ ነው የሚሆንበት። እሱስ ልክ ነሽ። እሺ በቃ ማይ አሁኑኑ ሂጅ ያረጋግጣለሁ። እንዴ ሜሪ በዚህ ቀድማ ብቻሽን እኮ መሄድ የለብሽም። አብረን ነው መሄድ ያለብን። መጣው ተዘጋጅተሽ ጠብቂኝ። እሺ በቃ ቶሎ ነይ ግን እንዳትቆይ በእናትሽ። እሺ እሺ መጣው ማይ። ሄሎ ዘኪ። አቤት ማህሌት። ይኸውልህ ዘኪ እምልህን ነገር በደንብ አድምጠኝ። የተነጋገርነው ጉዳይ አሁን የሚሆን አይመስለኝም። ማለት? ይኸውልህ ዘኪ ዝርዝሩን ስንገናኝ እነግርሃለሁ። አሁን ግን በቶሎ አንድ ነገር እንድታረግልኝ እፈልጋለሁ። ምንድን ነው? ጽንስ ማጨናገፊያ መድኃኒት ቶሎ ብላ አዘጋጅልኝ። እኮ ለምን ፈልገሽ ነው? ዘኪ ጊዜ የለኝም አልኩህ እኮ። ጠቀም ያለ ገንዘብ ታገኝበታለህ። እሺ ታዛዥ ነኝ። አዘጋጅተህ እንደጨረስክ በምልክልህ አድራሻ ይዘህልኝ ትመጣለህ።
ኤርሚ ህክምናው በጣም እኮ አሪፍ ነው። አሁንማ ተስፋ እየቆረጥኩ ነው ዳኒ። አንዳንዴ ምን እንደማሰብ ታውቃለህ? በቃ የሜሪ ኖት እየተጫወትኩበት ይመስለኝና ሌላ ሰው አግብታ እንድትወልድ ልነግራት ትፈልጋለሁ። ግን ለመናገር ወደፊቷ ስቀር ገና ፊቷን ሳይው ለመናገር ፈራል። እንዴ ኤርሚ ይህማ በጣም ይጎዳታል። ታውቂ የለ ምን ያህል እንደምትወድ። እኔንም እኮ እንዳልናገር የሚያበረታታኝ እሱ ነው። ጠንከር በለው እንቢ፣ ሁሉም ያልፋል። እሺ ለሱ ምን ይሳናል? ሁሉም ለሱ መስጠት ነው። ኤርሚ ሰዓት እኮ ነፍቶታል። በል ፈጠን በልና እንሂድ። እሺ ዳኒ። ማሂዬ ማመን አልቻልኩም። ምን አልልሽ እኮ ፈጣሪ እኮ ነው ጸሎትሽን የሰማው። እውነትሽን ነው። እግዚአብሔር ይመስገን። በእናትሽ ብታይ ደግሞ ለኤርሚ ለመንገር እንዴት እንደቸኮልኩ አትጠይቂኝ። እሱማ ሲሰማ እንዴት ደስ እንደሚለው ይታየኛል። እውነትሽን ነው። ይሄማ ደስታ ብቻ አይመስለኝም፣ ሌላ ነገር ሁላ ሳይኖር አይቀርም። ልዘጋጅ መሰለኝ። ባይሆን ለዚህ ብትዘጋጅ ጥሩ ነው። እውነትሽ በቃ ቶሎ ብለን ሄደን አላት ቶሎ ቼክ እናድርግና እንመለስ። ቶሎ ብለን ተነሽ ማሂ ቶሎ በይ። እሺ መጣ። ዛሬ ሚስትየዋ ምን ማለት ነው? መጣነስ ከማይናና ሞን አለበት እንደዚህ የማታነስ በቃ እሷን ካገኘች እኔ ምንም ጊዜ የላትም ማለት ነው። ለምን ነው እሷን እንደምላት? ኤርሚ ለምን ላይ ሊደውልልኝ ፈለገ? ሄሎ ኤርሚ፣ እርግጠኛ ነኝ ከአንቺ ጋር ነው አይደል? ለኔ ምን ጊዜ አጣችሁ? አልተሳሳትክም፣ ከኔ ጋር ናት። እና መሸፈቱ ነው? አረ በፍጹም የሚያዋጣትንማ እሷም እኮ ታውቃለች። እንግዲያውስ የሚያዋጣትን ካወቀች ስልኩን አንሺ በያት። አሃ አንተ ነበርክ እንዴ ስትደውል የነበረው? ስልኩን እኮ ለኔ ሰታኝ ወደ መጸዳጃ ቤት ስለሄደሽ ነው። በለው እኔ ልቶ መዝናናት ተጀመረ። አረ አይደለም አየር ትቀበል ብዬ እኮ ነው። ይቅርታ ግን ኤርሚ ጥፋቱን እኔ ወስዳለሁ። አረ ስከልድሽ ነው ማለት በቃ ስትመጣ ትደውልልኝ። እሺ ኤርሚ እሺ፣ ችግር የለም። እሺ ችግር የለም። ሄሎ ዘኪ አገኘልኝ? ማሂ እንዴት ሆንሽ? እኔ እናት
ማሂ ተሳክቷል። እኔ አላምንም ሜሪ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለን ጓደኛዬ። በቃ ለኤርሚ ልደውልለት አይደለም እንጂ ሜሪ፣ ይሄን የመሰለ ዜናማ በደረቁ አታበላሽ። በኋላ በጊዜ እንዲመጣ ካደረግነው በኋላ የሚገርም ሰርፕራይዝ አዘጋጅተን ነው የምንነግረው። እንደሱ ይሻላል እንጂ አሁን ባይሆን የሚገርም ምሳ ነው የምጋብዝሽ። ነይ እንሂድ። እሺ ካልሽ ኤርሚ ሙት ነው የምልህ። እንደ ናርድ እኮ የምትመቸኝ ሴት የለችው። እና ከተመቸች ለምን አታገባትም ታዲያ? እያወቃት እሷ እኮ ለእኔ ቅንጣት ያክል ደንታም የላት። እና ስራን እያወቀች ምን ታድርግ ብለህ ነው? እሷ እሺ ትበለኝ እንጂ ሁሉንም ነገር ነበር ድፍ አድርጌ የምትወድ። አልቀረብም እየተዋወቅን አይኮርመው። አይ ኤርሚ፣ እችን ስድብና እችን ቀልድን አልተውኩም አይደል? ምን ላድርግ ብለህ ነው? ኑሮ በራሱ እኮ ያስቃል። ለነገሩ አንተ መቼ ታምነኛለህ? ቆይ ግን ቦርሳውን ይዘህ የወጣኸው አትመለስም እንዴ? አሁን መለስም ይላል። ዶክተሩ ጋር ቀጠሮ አለኝ። ኦኬ በቃ ምሳ እንብላና በዛው ትሄዳለህ። እኔም እንደሱ ያሰብኩት። በቃ እሺ ላንተ ሚሳነ ነገር የለም። ተመስገን አምላክ ተመስገን። ያንስባል ይላሱ ጌታዬ ሆይ እኔንም እናት ልታደርገኝ ፈገግታው በያው ታሪክ ነች ተቆሽ ነው እንጂ መጣሽ እንዴ? አዎ ቢንጂ ቢንጂ እበላለሁ። እየበላሁ እኮ ነው ሜሪ። እየበላሽ ቆንጆ ግን አንቺ እኮ እየበላሽ አይደለም ነው ደግሞ ከኔ በላይ እኮ እርጉዝ ነው መብላት ያለበት። ለዛ ነው እኔ ላጉርስሽ እንዴ? አይ ኧረ በፍጹም ባይሆን እኔ አጉርስሻለሁ። ምንድ ውሃ የለም እንዲ ያስተናጋጁ ውሃ አንጣ እንጂ እዚህ ቤት ሜሪ እኔ ሴት የምትሆን ይመስለኛል። እንዴ ለምን? ያው እንዲያስጨንቀን የምንመጣው እኮ እኛ ሴቶች ነን አይደል? ግን ኤርሚ ምን የሚፈልግ ይመስልሻል? እኛ መች ለዚህ በቃንና ስለመምረጥ ውስጥ ገባን። ብቻ ግን ያኔ ፍቅረኛሞች የነበርን ሰዓት ላይ እግዚአብሔር ጤነኛ ልጅ ይስጠን እንጂ
ሴትም ይሁን ወንድ ችግር የለውም ሲል ሰምቻለሁ። እውነቱን እኮ ነው። ዋናው ነገር እሱ ነው። እውነትሽን ነው። ብቻ አሁን እግዚአብሔር ይመስገን። እና ወደ ሽንት ቤት እንሄዳለን። እኮ እሺ እንሂድ። ማሂ ምን ሆነሻል? ማሂ ገና ነሽ? ማሂ አረ ወይኔ ማሂ ማሂ አረ ሰው አለ ማሂ እሺ በቃ ታስቡ። አሁን ልጅቷ በመልካም ጤንነት ላይ ያለችው ጽንሱም ቢሆን ሰላም ምንም ችግር የለም። ዶክተር ምንድን ነው የተፈጠረው? የተመረዘ ምግብ በልታለች። መጠኑ አነስተኛ ስለሆነ የከፋ ችግር አልደረሰባትም። ምናልባት ዘግይታችሁ ቢሆን ኖሮ ጥሩ አይሆንም ነበር። ብቻ አሁን ደህና ናት። ተመስገን። ሌላ ማለት ይችላል ዶክተር? ለማንኛውም አቶ ኤርሚያስ በድጋሚ እንኳን ደስ አለህ። እንኳን አብሮ ደስ አለን ዶክተር። ለፈጣሪ የሚሳነው ነገር የለም ያልከኝ እውነቱ የታየኝ አሁን። በጣም አመሰግናለሁ ዶክተር። እውነት ነው። አሁን ትንሽ እረፍት መውሰድ አለባት። እሺ ምን ማድረግ አለብኝ ዶክተር? አትጨነቅ፣ ደህና ትሆናለች። መድኃኒቶች ስፈልጋለሁ መታ መውሰድ ትችላለች። እሺ አመሰግናለሁ። እንዴት እንደዚህ አይነት መልስ ትመልስልኛለህ እንዴ? ማይ እኔ እኮ አስረግጬ ነበር የነገርኩት። ዝም በል አንተ። እኔ እኮ ተርፎኝ አይደለም ገንዘብ ላንተ የምበትነው። እንዴት የማይሰራ መድኃኒት ትሰጠኛለህ? ይሄው አሁን ልጁ ምንም አልሆነም አሉ። አንተ ውሻ፣ የውሻ ልጅ እኮ። እሺ እኔ ምን ላድርግሽ? ቆይ ማይ ምን እንደምታረግማ ስመጣ አሳይሃለሁ። አንተ ሙትቻ ሙትቻ ነው። ትምህርት ግን እንዴት ነው? በጣም አሪፍ ነው። ተይ ያው ዘንድሮም እንደተለመደው ሰቅለሽ ታስረስኛለሽ አይደል? እኔ አንቺት አይደለም አስጠኝ ቀጥረሽልኝ ሰዓት ቀጥሪልኝ እንኳን ምን አይነት ተማሪ እንደሆንኩ ታውቂያለሽ። እኔም ለዛ ብዬ አይደል እንዴ ደጁ የመሰለ አስጠኝ ቀጠርኩልሽ። ቆይ ግን ደጁን ከየት አመጣሽ? ውይ አልነገርኩሽም። ለካ ዩኒቨርሲቲ ተማሪዎች እያለ ደጁ የክላሳችን ሰቃይ ተማሪ ነበር። በሚገርም አጋጣሚ ከተመረቅን ከ2 ዓመት በኋላ ስራ እየፈለገ አላገኘሁትም መሰለሽ። ይገርማል። ሰቃይ ተማሪ ሆኖ ስራ አጣምቲ። አይገርምሽም? ሰው እኮ ወድ አይደለም በዚች ሀገር የሚማረረው። ልክ ነው። እሺ ስራ እንዴት ነው? እባክህ
የምስራ ማስጠናቱ ነው። በቃ አሁንም ሙድ ትይዝብኛል አይደል? ኧረ እኔ ሙድ አልያዝኩም። የምሬን እኮ ነው። የምርን ከሆነ በቃ ጥሩ ነው፣ ምንም አይልም። እና ቆይ በእናትህ የማስጠናቱን ስራ እንዴት ነው ያገኘከው? የሚገርም አጋጣሚ ነው ታውቃለህ። ባለፈው የሆነ ቦታ ማስታወቂያ ያየው ቲጂን አላገኘኋት መሰለህ? ቲጂ ደግሞ ማናት? ቲጂ ነች አብናት ዩኒቨርሲቲ ክላስሜቴ ነበረች። እሺ እባክህ እንዳየች ቀወጠችው። አቤት ያኔ ነው በቃ እንደተነፋፈቅን የገባኝ። ስላለሁበት ሁኔታ ጠየቀችኝና ነገርኳት። ቋሚ ስራ እስክጀምር ለምን እህቴን አታስጠናልኝም? እኔም ከፍላለሁ ገንዘብ አለች። በቃ በዛ ተስማማ። ቆይ ያንተ ባቸውና አስጠኝ መቅጠር የሚያስችል አቅም ከየት አመጣሽ እባክህ? እርግጠኛ ባልሆንም የተቀጠረችው የግል ድርጅት ነው ይመስለኛል። ከባለቤቱ ጋር የሆነ ነገር ሳይጀምሩ አይቀርም። አይቻ ሀገር እንደው ስራ ለመቀጠር ውጤት ሳይሆን ውበት የሚያስፈልግባት ሀገር ሆና ትቀር። እኔ የምልሽ እህቴ ከክፍለ ሀገር ከመጣ እዚህ ከማን ጋር ነው የሚኖረው? እንደ ነገረኝ ከሆነ ከአንድ ጓደኛው ጋር ተጠግቶ ነው የሚኖረው። ውይ ሲያሳዝን። ተመርቆ ከጓደኞች ጋር መኖር ግን ትንሽ አይከብድም? ምን ታደርጊዋለሽ? አንዳንዴ ህይወት እንዲህ ናት። ደግሞ አንቺን በጣም ነው የሚያከብርሽ። ውይ ደጁ ሁሉም ሰው ነው የሚያከብረው። በዛ ላይ ታማኝነቱ፣ ሀቀኝነቱ በጣም ነው የምወድለት። በይ አንቺ አጥኝና እኔ የሆነ ቦታ ደርሼ ልምጣ፣ ልብሴ ልቀይር ነው። እሺ እስኪ ስለቺኳ ቡርቀቅና ፍልቅቅ አርግሽ ንገሪኝ እስኪ አባት። ነገርኩ አይደል ቅድም ዩኒቨርሲቲ ስንማር ነው የምንተዋወቀው ብዬ። አዎ በእናትህ ስለሷ አይደለም የሚጠየቁ እና ስለማን? ስለምታስጠናት ልጅ ነው። ፍሬ ነው እንዴ? ኦኬ ስሟ ፍሬ ነው ማለት ነው። ያ እና ስለሷ እኮ ነው ቱከኛ ያልኩሽ አባቴ። ምን ልንገርህ ስለሷ? አለ አይደለ ስንተኛ ክፍል ናት? ሙድ የገባት ናት ወይስ ምን አለ ነገር? 11ኛ ክፍል ነች። ሙድ ይግባት አይግባት እኔ ምን አገባኝ? እሄዳለሁ አስጠኝቻት በቃ ስጨርስ እወጣለሁ። አረ ጀለስካ በፈጠረ ያቺክም እኮ ገፍ አለው። እንዴት? ምን ጥያቄ አለው? አንድ ለአቅመ አዳም የደረሰ ወንድና አንዲት እንቡጥ አበባ አንድ ቤት ውስጥ ያው ብቻቸውን ደብተር ብቻ ገልጠው ሲለያዩ ፌር ነው ትላለህ? እና ምን ላርግ? አረ ላሽ ምን ላርግ ትለኛለህ? ሁሉንም ነገር ታስተምራታለህ። ሁሉንም ስትል ማለት የቀለሙንም የህይወቱንም ትምህርት ታስተምራታለህ። ኖ ኖ ኖ ኖ እንደዛማ ሊሆን አይችልም። ልጅቷ እኮ ገና ትንሽ ነች። ምን ሆነ ነው? በዛ ላይ ደግሞ እኔ የቲጂን እምነት ማጠፍ አልፈልግም። አባቴ ያቺክ ትንሽ የለውም። ቲጂ ደግሞ ላልካ ምንም ሳታርፍ ማቀናበር ትችላለህ። ወይ እኔ ፍቅር ቆየሁብህ አይደል? ይኸው በቃ መጣሁ። ፍሪ ወይዬ በቃ እኔ ልውጣ። እሺ ምሳ አዘጋጅቼልሻለሁ። ምሳሽን ብይ። ደጁ ሲመጣ ደግሞ ለሱ ምሳ አቅርቢለት። እሺ እሺ። ግን ትቆያለሽ እንዴ? እርግጠኛ አይደለሁም። ለማንኛውም እንደዋወላለን። እና ምን አልከኝ? በምን ዙሪያ? በቺኳ ዙሪያ ነው። ባር አልሞክረው። ምን ሆነ ነው አንተ እንዴ? ወይኔ ደሃና ገበያ አይገናኝም ማለት ምን አለ እኔ ባንተ ቦታ ሆንኩኝ። ምን ታረግ ነበር? እሱን ተውና ለምን አንድ ቀን አብረን አንሄድም? የት? የምታስጠናበት ቦታ ነው። ትቀልዳለህ አይደል? እስቲ ስንት ሰዓት ሆነ? አንተ ሰዓት ደርሷል። በቃ ልሂድ። በቃ አብረን እንሄዳለን። እስቲ አንተ ብሶ ባላቦ ባቲ አብረን ምን አለ ለኔም ከማሩ ሰፈፍ አብላኛ ትንሽ All I want and I pray, all I need
Ours a better day. Fuck me, I'm looking in the mirror. So foggy, but I've never seen clearer. I don't really think anyone can save me. And honestly, I'm not really sure I want saving. I like to be my own worst enemy. There's no risk in me trying anything. So I'ma just keep buying everything. See you in the next life, have to be a better me. I don't think that my head's on straight. Gotta flip it and grip it and go and get an x-ray. What's wrong with me? I just feel weight pushing on my chest and it squeezes till I suffocate. Better change my mindset, meditate. It's pretty cool that I'm alive and have better days. I could walk, see, hear, I should celebrate. Think I could change my mind, maybe elevate. Living life every day. Not okay. All I want and I pray. ቅርታ ትሻይ አስጠበቅኩ አይደል? አይ ችግር የለውም። ምን ነው ትሻይ ተገተረ ቀረ? ናግባች ናግባ እሺ ናግባ ወደዚህ ጋር እናት ሻይ ደህና ነህ? አለሁ ፍሬ፣ እንዴት ነሽ? አለሁልህ። ጥናት ከመጀመራችን በፊት ግን ምሳ መብላት ይኖርብናል። አይ አመሰግናለሁ። አሁን በልቼ ነው የመጣሁት። እኔ ሳልሆን ቲጂ ናት ከጥናት ከመጀመራችሁ በፊት መብላት ይኖርባችኋል አለችው። አይ ነው ብዙ አትቸገሪ፣ አሁን እኮ በልቼ መጥቻለሁ። ቢሆንም የተዘጋጀልኝ ግን መብላት ይኖርብሃል። ባይሆን እዚህ ልምጣ፣ ጠብቀኝ። ሁሉም ነገር የተስተካከለ ስለነበር ነው ብላ ወልዳልክ። ብላ እንጂ ነው ወይስ ላጉርስ? አረ ራሴ እበላለሁ። ለምን አንቺ አበይ? እንድበላ ከፈለክ ራስህ አጉርሰኝ። ውይ ፍሬ፣ እኔ እኮ ማጉረስ አልወድም። ምን ችግር አለው? በእኔ ትጀምራለህ። ውይ አንድ ማንኪያን ጨምርና ይልቅ አብረሽ ብትበይ ደስ ይለኛል። ምን ነው አላጎርስም እያልክ ምን ነው ምናምን ትላለህ እንዴ? እንደውም ካላጎረስከኝ አለቅሳለሁ። አረ ችግር የለውም ይኸው። እሺ ግን እኔም እንደቲጂ ደጁዬ ብለህ አይደብርክማ? አረ በጣም ነው እንጂ ደስ የሚለኝ። ያው ካለማረግ ስም ሰተሽኝ ቲቸር ስትኝ እኮ የሌለ እየደበረኝ እኮ። እሺ እንደዛ ከሆነ በደንብ ብላ። የበላና የተማረ ወድቀው ይወድቅም አይደል የሚባለው? ውይ ፍሬ፣ አንቺ እንዳትቀየኝ ብዬ ነው እንጂ መጀመሪያውን እኮ አይ ይብቃኝ። አልጣፈጠም እንዴ? ቲጂ ስለሰራችሁ ነው እና እኔ ልስራለህ? ኖ የእውነት ይጣፍጣል። ያው ቀምሼዋለሁ እኮ እውነት። ያው ስለበላው ታንኪዩ። ይሻላል አይሻ? አይሻል ጥያቄው እንዴት ሶልቭ እንዳደረገው። ስለዚህ በቃ በዚህ መሰረት ያልቃል ማለት ነው። ገብቶሻል? እንደዛ ከሆነ አሁን ለምን አይተህ ያናጠና ነው? ደጁ ሲበዛም ይሰለቸኛል። እርግጠኛ ነሽ? አዎ እርግጠኛ ነኝ። አንድ ፊልም አለ፣ ለምን እሱን አብረን አናይም? አይ እንደሱ እንኳን አይሆንም። በቃ ይልቅ ነው ልጅ። እንዴ ደጁ ለምን? ከጥናቱ ይልቅ እኮ ቲጂ ጥላኝ ስለሄደች ቤት ውስጥ ቁጭ ብለህ ብታጫውተኝ ነው ደስ የሚለው። ካለምንም ስራ? ያለምንም ስራ ማለት ምን ማለት ነው? ዋናው እኮ የኔና ያንተ መግባባት ነው። ቆይ አንተ ደግሞ ለመሆኑ ስራህና ደሞዝን አትፈልገው? አይ እሱማ እፈልገዋለሁ። እንደዛማ ከሆነ የተባልከውን አድርግ። ካልሆነ ግን ካልሆነ ምን? የምታስጠናኝ ሁሉ እንደማይገባኝ ለሲስቱ ነግራታለሁ። እሷም ታሰናብታለች። ይህ እንዲሆን ደግሞ የምትፈልግ አይመስለኝም። ሲጀመር እኮ የተቀጠርኩት እንዳስጠናሽ ብቻ እኮ ነው። እኔ ደግሞ
ከጥናቱ ይልቅ ሰው የሚፈልገው ብቻዬን እንዳልሆን ነው። ቆይ ይህን ነገር ስታውቅ ትምህርትሽ ቢበላሽ ትጂ ምን ትለኛለች? ለእሱ አታስብ። የሆንኩ ቀለሜ ነገር ስለሆንኩኝ የውጤቱን ነገር ያኔቱ ባካ አታካብድ። ኖርማል ነገር እኮ ነው። ሁሉም አስጠኚ ከራሱ ፍላጎት ይልቅ የተማሪውን ፍላጎት ነው የሚያዳምጠው። እሺ ችግር የለውም። ለዛሬ አብረን ፊልም ማየት እንችላለን። ግን የትምህርትሽን ነገር ግን አደራ ባካ አታካብድ። ጣጣ የለውም። ምን ፊልም ሳይ የሆነ ነገር ፈልጋለሁ። ምን አይነት ነገር? ጣፋጭ ነገር፣ ኩኪስ ወይም ቆሎ ነገር። እሺ ልምጣ በቃ። ፍቅራቸው ደስ አይልም ወይ? እነማ? ፊልሙ ላይ ያሉትን ጥንዶች ነው። አዎ ደስ ይላሉ። ቆይ አንተ ፍቅረኛ የለህ? እኔ አሁን የለኝም። እኔም እኮ የለኝም። ይቅርታ አድርጊልኝ። ምን ነው? መሄድ አለብኝ። ማለት ለምን? እስካሁንም በጣም ቆየሁ። ይቅርታሽ። እንዴ አስጠኝው። ስራ እንዴት ነው? እባክህ ልተው እያሰብኩ እንዴ? ለምን? ልጅቷ ጥናት አይመስልም ሀሳቧ። ማለት ታዲያ ምንድን ነው ፍላጎቷ? ነገረ ስሯ ምንም ደስ አይልም። እስኪ አብራራው። ካለባበሷ ጀምሮ እችም የምታክል ቁምጣ አርጋ ማለት ነው። ከዛ ጥናቱ ይቅርና ፊልም እንደ ምናምን ስትለኝ ሰበብ አድርጌ ነው ወደ አንተ የመጣሁት። በለው ልጅቷ እልል ያለች ማፊያ ናት በለኛ። አንተ እህቷ እኮ የምታውቀው ስነ ስርዓት እንዳላት እኮ። እባክህ ሁሉም ልጅ ቤተሰብ ፊትና ብቻውን ሰው ያለው ማንነት የተለያየ ነው። በጣም ነው የሚገርም አቡ። እና ለዚህ ነው ስራዬን ተዋለሁ የምትለው? እና ታዲያ ምን ላድርግ? ያማል እንዴ? ይሄን የመሰለ እድልማ ያሙራሽ ስታደርገው ዝም ብዬ አላይቅም። ቆይ እና ታዲያ ምን አድርግ ነው የምትለኝ? እሺ አሁን ስራ ያስፈልጋል ወይስ አያስፈልግህ? እሱማ በጣም ያስፈልገኛል እኮ። አድርገ የተባልከውን እያደረግክ መቀጠል ነው። ቆይ ህሊናይስ ሞራል የሚባል ነገር እኮ አለ። እባክህ ሲጀመር ዳ ህሊናም ሆነ ሞራል የለውም። ቆይ በየመንገዱ የሚሰርቁ ልጆች ህሊናና ሞራል ሳይኖራቸው ቀርቶ ይመስላል እንዴ? አዎ በደንብ ነው የሚመስለኝ። አይምሰል። ችግራቸው ነው ሞራላቸውንም ህሊናቸውንም የገደለው። ባይሆን እስኪ ስለ ልጅቷ አንዳንድ ነገር ንገረኝ። ምን ልንገርህ? በጣም እኮ ነው ያጨናነቀችኝ።
ማጥናት ጀመር አይደል? አሁን ጀምር። እሺ ዛሬ ምን እናጥና? ባዮሎጂ ይሻላል። ባዮሎጂ ማትስ ትንሽ ከበድ ስለሚል ማትስ አይሻልም? ባዮሎጂ ይሻላል። መጽሐፍ አለ እንዴ? አይ አንተ የምታውቀው ነገር ፍሬ ደጁ በቃ ነው ይወጣል መልሽ ነው ታጥሩ ቆይ ልትጂ ነው ልትቆጣጠሪኝ ባልሆነ ይልቁ ግን ደጅ ተቀይሜሃለሁ። ምን ነው ምን አጠፋው? ትናንት ተጨንቄ የሰራሁትን ምሳ ሳትበላ ስትሄድ ነው። አይ እንደዛ እኮ አይደለም ቲጂ፣ ከጓደኛዬ ጋር ምሳ ተገናኘንና በልቼ ስለመጣው ነው። በቃ ችግር የለውም እናንተ አጥኑ፣ እኔ ልሂድ። ትቆያለሽ እንዴ? አዎ ዛሬ ትንሽ ቆያለሁ። አይዞሽ በቃ ምን ነው በቃ እስካሁን ያስጠላኝ ይበቃል። አሁን የምፈልገው እህታ ማለት ነው። እና ሙዚቃ ከፍቼ መደነስ ፈልጋለሁ። እንደዛ ከሆነ በቃ ነው ሊዳ። እንዴ መደነስ የምፈልገው እኮ ካንተ ጋር ነው። ከኔ ጋር? አዎ ካንተ ጋር። እኔ እኮ ደንሻ አላውቅም። ኧረ እባክህ ዩኒቨርሲቲ ገብተህ ደንሻ አላውቅም ምናምን ትላለህ እንዴ? ሙሉ ጊዜን ትምህርት ላይ ስለማጠፋ ለዛ ነበር የመዝናኛ ጊዜ አልነበረኝም። ለሷ አታስብ፣ እኔ የምለውን እያልክ ትለማመደዋለህ። አረ ይሄማ በፍጹም አይሆንም። ስራህን አልፈለግከውም ማለት ነው። እባክህ ሲጀመር ዳ ህሊናም ሆነ ሞራል የለውም። Good food, good mood, blood in circulation. One step at a time, yeah, that's how you make it. Set a goal you control and the steps you take them. I try to pick one thought, have some concentration. And if I make a mistake, it's called education. I try to do this every day, call it replication. Wake up, today's gonna be a good day. 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 So life ain't easy, yo, I think there's a reason though. Ups and downs just like every different season, yo. Sometimes I'm high. ቆይ ምንድን ነው ማለት? ለምንድን ነው እንደነስለው አልደነስ የምትለው? አይ እኔ እኮ በዚህ ሙዚቃ ደንሼ አላውቅም ለዛ ነው። እሺ እንደዛ ከሆነ ሙዚቃውን ቀይርና እኔ እንደማሳይ ትላለህ። በቃ እሺ ቢሆንም እቃው ምን ያህል እንደሚያስፈልግሽ እያወቁማ መተው የለብኝም። ባይሆን አንድ አፍታ ይዤልሽ መጣሁ። እሺ Just dream.
up my appetite. Don't leave me here high and dry. Oh, but I don't wanna jinx it, baby. Let's not get. ድንግልናዬን በፍጹም ለሚያስጠላኝ ሰው ሰጣለሁ ብዬ አስቤ አላውቅም ነበር። እኔ ራሱ በዚህ መልኩ ድንግልናዬን አጣለሁ ብዬ አስቤ አላውቅም ነበር። ግን እኮ ፍሬሽ አትመስልም። እንዴት? ምን እንዴት አለው? ገና ከመግባታችን አንድ ዙሩን ያከራርከው። አታሳፍረኛ። የኔ ነፋር ቆይ ግን ስትይ ይሄን ነገር ከኔ ጋር አስብሽ? አንዷ ጓደኛዬ በጥናት ሰበብ እንደዚህ አይነት ጣፋጭ ጊዜ እንደምታሳልፍ ስሰማ ተሳብኩ። በቃ አልበቃም። ቲጂም ስላንተ መልካምነት ስታወራ ሰማ የበልጥ ፍላጎት እየጨመረ መጣ። አሃ ድንግልናዬን ለመውሰድ ሴራ እየጠነሰሽ ነበራ። ቆይ ግን ያን ሁሉ ነገር እያደረግኩ ለማንነስ አስብ ምን ተሰማክ? ከብዶኝ ነበር፣ ግን በቃ ራሴ ስቆጣጠረው ነበር። ምን እያልክ? ደጁ ተረጋጋ እያልኩ ነው። ትገርማለህ። ግን እኮ ፍላጎቴ ምን የገባህ አትመስልም ነበር። ግን አንቺ እንደዚህ አይነት ቀውጢ ልጅ መሆንሽን ትጂ ታውቃለች እንዴ? እባክህ እሷ ውጤቴ ጥሩ ስለሆነ የሆነ ወጨጌ ነገር ነው መስላት። ስለዚህ እሷ ጋር ጨዋ ነሻ? ምን ማለት ነው? ጨዋ ባለኖሩ እዚህ ድንግል ላይ ታገኘ ነበር። እሱስ ልክ ነሽ። ትችላለች።